ነው ይሄን ያክል ርቦህ ነበር እንዴ? ምግቡ ላይ ተኛህበት እኮ። እረ ጭራሽ ምን ነው ምግብ ተከልክለህ ነበር እንዴ? ወይስ ሩታዬ ምግብ ከልክላህ ነበረ? እንዴት ነው የምታደርገው ባክህ? ቤተሰብዬ ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እኛ ደህና ነን አልሐምዱሊላህ። እንግዲህ ለቤቱ አዲስ በሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ዛሬ የተሰማኝን ነገር ነው አናግራችሁና ብዙዎቻችሁ የምትጠይቁ ጥያቄ እንትና አብርሃም እሺ ይላታል ወይስ እምቢ ይላታል እንዴት ነው እያላችሁ ነበርና የኔ ሀሳብ ይሄንን ነገር አብርሃም ሆን ብሎ እያደረገው ነገር ስለሆነ ነው። ሁለት ደግሞ አብርሃም ያንን ቪዲዮ ሄርሜላ ዝግጅት እናደርግልሻለንና ስትመጣ ማለት ነው ፕሮግራም እናደርጋለን ከዛም በኋላ ትመጫለሽ ብሎ ፋፈሽ ብለሽ ነይ ብሎ አቤላን ጠርቷት ነበር አይደለ? እነ ብሩኬ ምናምን ጠርቷት ነበር። ያንን ቪዲዮ አሁን አላየውም ትላላችሁ? አውቁ ሆን ብሎ ነው ይሄን ነገር የሚያደርገው ማለት ነው። እና ሄርሜላና አብርሃም ሆን ብለው ነው ይሄንን ነገር የሚያደርጉት። አብርሃም ደግሞ የፈለገ ወድሻለሁ፣ አፈቅራታለሁ፣ ወዳታለሁ ራሱ ቢል ማለት ነው ሩታዬን ወዳታለሁ፣ አፈቅራት ሆን ብሎ ሲጀመር የሆነ እንደ ተራ ሰው ጠራት፣ አመጣት። እኔ ከህይወቴ ውጭልኝ፣ የተቅለሰለሰ እኔ ከህይወቴ ውጭልኝ፣ ግን አንቺን እኮ እዛን ቀንም እንዴት እንዳለ ማለት ነው እኔ አንቺን እኮ ከህይወቴ እንድትወጪ ፈልጌ አልነበረም። ስለዚህ እኔ ፈልጌ አይደለም ተገድጄ ስለሆነ ከህይወቴ መውጣት አለብሽ፣ ከህይወታችን ውጪ። እንደዛ አይደለም የሚባል የነበረው እሱ ማለት ነው። ማለት የነበረበት እንደዛ አልነበረም። ስለዚህ የሆነ ተለምኖ ተገዶ አስገድደውት ምናምን ነገር እያደረገው ነገር ነው ያስመሰለ ያለው ማለት ነው እዚህ ጋር። ስለዚህ የራሱ ሀሳብ ስላልሆነ ሚዲያው ተቆጣጥሮታል ሲጀመር ማለት ነው። ወዲህ ወደ እየተሽከረከረ ነው። በቲክቶኩ መንደር ብትሉ የዩቱብ መንደር ብትሉ ሁሉንም ያያል። ደግሞ ሼር ያደርግላታል አውቆ ሆን ብሎ ማለት ነው። ስለዚህ ትላንትና ፕሮግራሙን አይቶት ከትላንት ወዲያ ፕሮግራሙን አይቶት ትላንትና ደግሞ የተለቀቀው ቪዲዮ አይታችሁታል ማለት ነው። አፈቅረሃለሁ፣ ወድሃለሁ እስካሁን ያልነገርኩህ ነገር ነበረ ብላው እንግዲህ አይታችሁታል ማለት ነው። ደግሞ ምን ያክል እንዴት እንደደነገጠ አይታችሁታል። አፉን እስከሚል ድረስ ማለት ነው። ብሎ ነው የቀረው። እንግዲህ እዚህ ጋር አይታችሁታል ማለት ነው። እንግዲህ አብርሃም ሌል ከሌ ሩታዬ ወዳ ፈቅዳ ነው እንግዲህ ወደሱ የሄደችው የነበረው መጀመሪያ ማለት ነው። አስገድዷትም አይደለም እንደዛ የሆነው ግን ቢሆንም ያሁላ ተፋቅረው ያሁላ መስዋዕት ከፍሎ በፍቅራቸው ምናምን ነገር ከቤተሰብ ተጣልታ ያሁላ ሆና መልሳ ደግሞ ወደሱ መጥታ ከዛ መልሶ ደግሞ እሱ እኔ አልፈልግም ብሎ ይሄንን ነገር ይሄንን ተግባር ሲተገብር በጣም ነው የሚያስጠላው፣ በጣም ነው የሚደብረው። እሺ ሁላ ሊላት ይችላል ለድራማው ከሆነ ማለት ነው፣ ድራማው ይቀጥል የምትለው ከሆነ ማለት ነው። ግን በጣም ይደብራል ሲጀመር ማለት ነው። አብርሃም አንተ ሲጀመር እንደዛ ማድረግም አልነበረብህም፣ አይደረግምም። እንግዲህ ዛሬ የሚለቀቀው ቪዲዮ ምን አይነት እንደሆነ እሺ ይላታል ወይስ እምቢ ይላታል? ብዙዎቻችሁ ማለት ነው እሺ ይላታል ታያላችሁ። እኔ አብርሃም ማለት ነው እሺ ቢላት ራሱ ሩታዬ ጀግኒት፣ በጣም ትዕግስተኛና በጣም ጀግና የሆነች ሴት ነች። አብርሃም ግን የፈለገ ቢሆን ሄርሜላን ቢወዳት ራሱ እንደ ሩታ አያፈቅራትም፣ አይወዳትም። በእርግጥ ልክስክስ ነው፣ ይልከሰከሳል። እወድሃለሁ አፈቅርሃለሁ ስትለው እየነካካችሁ እንደዛ እያለችው እኔን አይመለከተኝም ባለትዳር ነኝ ማለት ይችል ሁላ ነበረ። ግን አብርሃም ሲጀመር እኔ እሺ ቢላት ራሱ ማለት ነው የፈለገ ነገር ቢሆን ሩታዬን በጣም ነው የሚያፈቅራት። ሩታ ትወደዋለችም ታፈቅረዋለችም። ግን በህይወታቸው በጣም ብዙ ነገር አሳልፈዋል። ሁለት ደግሞ ይሄንን ነገር ማለት ነው እኔ በጣም ያስጠላኝ ነገር ቢኖር በእንደዚህ ልጆች ማለት ነው በማነው በቡታጀራ ልጆች ማለት ነው በጣም ብዙ ነገር እማራለሁ ብዬ አስቤ ነበር። ግን አንድ ነገር ብቻ ነው የተማርኩት። እሱ ምንድነው? ሰው አለማመን። በቃ ሰውን አታምንም። እሺ እኔ ነኝ ብለህ መልካም ሆነህ ቀርበኸው ከዛም በኋላ ደግሞ መልሶ ይከዳሃል። ልክ እንደዚህ ማለ እንዲህ ይቻላል እንዴ አለ እና እኔ በጣም ነው ያስጠላኝ ነገር ቢኖር ይሄንን ነው። ሰው አለማመን በእነሱ ነው የተማርኩት።
ለምን ብትሉ ሩታ ማለት ያው ታቆታላችሁ ምን ያክል መስዋዕት እንደከፈለች፣ ምን ያክል ለፍቅሯ ብላ ከቤተሰቦቿ እርቃ በጣም ብዙ ነገር ነው ያደረገችው። ከቤተሰቦቿ እስከምትጣላ ድረስ ከቤተሰቦቿ ከእናት አባቷ ያ ሁላ ነገር አሳልፋ ከወንድሟ እንግዲህ አይታችሁታል። የሆነ ሰዓት ላይ እኔ እሱን መርጬ ነው የሚሄደው ብላ ቦርሳዋን ይዛ የወጣች ሰዓት ማለት ነው። ወደ ድሬዳዋ ሁላ ሄደው ነበረ። አስቡት ያልሁና ነገር አልፎ ያልሁና ነገር ተደርጎ አሁን ላይ ደግሞ ሩታን የምታክል ልጅ እንደዚህ ስትሆን እንደዚህ ስትከዳ በጣም ነው የሚያስጠላ። የምር በጣም ነው የሚደብረው። እና ሩታን የተካደች ማንም ሰው በቃ ሁሉም ከሃዲ ነው ብለህ ታምናለህ ማለት ነው። ሁሉንም ሰው ከሃዲ ነው ማለት ነው። ስለዚህ በጣም የሚያስጠላኝ ነገር ቢኖር ይሄንን ነው። በጣም ከሃዲ ነህ አብርሃም ማለት ነው። አብርሃምም ሆኖ የቡታጀራ ልጆች እንዳለ ማለት ነው፣ እንዳለ ሁላችሁም በቃ። እና ወደ ብሩክና የምን ብሩኬ የምን ማቆላመጥ አንተ ደነዝ ብሩክ ማለት ነው። ብሩክና አቤላ ደግሞ በዛ ላይ አይታችሁታል እንግዲህ ነጭ በነጭ ለብሰው ነበረ የመጡት ማለት ነው። በዙሪያ ያሉ ጠላቶች እራሳቸው ናቸው ማለት ነው። እንግዲህ ሁላቸውንም ነጭ በነጭ ለብሰው ደስታችን ዛሬ እንገልጻለን ምናምን እያሉ እያወሩ ነበር። እንግዲህ ነጭ በነጭ ለብሰው የመጡት ማለት ነው። የሩታ ወንድም ነን፣ ከሩታ ጋር በልተን ጠጥተን፣ አብረው በልተው አብረው ጠጥተው አብረው ሁሉም ብዙ ነገር አሳልፈው በችግራቸው ጊዜ አብራ ሆና እንደ ታላቅ እህት ሆና እየመከረች ያ ሁላ ነገር እያሳለፉ እንደ ወንድም ሆኖ አሳልፈው አሁን መጨረሻ ላይ እንደዚህ እያደረጋት ነው። በተለይ አቤላ ማለት ነው። አቤላ አንተ በጣም ክፉ ነህ፣ የምር በጣም ክፉ ነህ። እንደዚህ መሆን አልነበረበትም። ሲጀመር አንተ ከሃዲ ነህ። የሩታ ወንድም ነኝ ብለህ የሩታ መከታ ነኝ ብለህ ይሄ ሁላ ነገር አሳልፈህ ከሷ ጋር ይሄ ሁላ ከጎኗ ሆነህ አሁን አንተ እንደዛ ማረግህ የምር ጭባቱ እናንተ የምር ከምራቄቱ ነው ያልኳችሁ። በጣም ነው የምታስጠሉት፣ በጣም ነው የምትደብሩት። ሲጀመር እንደዛ ማድረግ አልነበረብህም ሲጀመር አንተ ማለት ነው። እነሱ ሲያረጉት ይሄን ነገር መቆም አለበት። ሩታ ማለት እኮ እህቴ ነች፣ አብርሽ ማለት ደግሞ ወንድሜ ነው። እኔ ከእነሱ ጋር በጣም ብዙ ነገር ነው ያሳለፍኩት። የእነሱ ህይወት ሊበጠበጥ አልፈልግምና ስለዚህ ለዛ ስለሆነ እኔ አልፈልግም እንዲቀመጥ ነው እንደዚህ እንዲሆኑ ነው የምፈልገው። እንደዚህ አብረው እንዲቀጥሉ እንጂ ተጣልተው እሱ ከሄርሜላ ጋር እሷን ደግሞ ትዳሯን አፍርሳ ከልጁ ጋር ተለያይተው ምናምን ነገር ትዳሩን አፍርሶ ተለያይተው እንዲኖሩ እኔ አልፈልግም። ስለዚህ ብለህ በስነ ስርዓት መናገር የነበረበት ማን ነበረ? አቤላ ነበር። ቤተሰብዬ አይደለ? ስለዚህ አቤላ ደግሞ እዚህ ጋር በጣም ከሃዲና በጣም ሞጥ የሆነ ልጅ ነው። በጣም አስመሳይ የሆነ ማስመሰል የሚችል ዛሬ መልካም ሆኖ ደግሞ መልሰው ደግሞ መጥፎ የሚሆን ከላዩ ኬክ ከውስጡ ፌክ። እንግዲህ ፈጣሪ ይጠብቀን። በጣም ነው